የለንደን የዙፋን ጦርነት አዲሱ ቼልሲ ከማይበገረው አርሰናል ጋር እሁድ ኖቬምበር 30 ይህ ቀን በለንደን የእግር ኳስ ታሪክ መዝገብ ላይ በደማቅ ቀለም ሰፍሮ የሚቀመጥ ቀን ነው። ስታንፎርድ ብሪጅ የምዕራብ ለንደን ምሽግ ዛሬ ዝም ብሎ ሌላ ጨዋታ የሚያስተናግድ ሜዳ አይደለም። ዛሬ የሶስት ነጥብ ጉዳይ አይደለም። ይህ የክብር ጉዳይ ነው፣ የእምነት ጉዳይ ነው። ከሁሉም በላይ ግን ይህ የውድድር ዓመቱን ትልቁን ጥያቄ የሚመልስ የፍርድ ቀን ነው። ይህን የአርሰናል ቡድን ማቆም የሚችል ኃይል አለ ወይ? ባለፉት 20 ዓመታት ውስጥ ካየናቸው የአርሰናል ቡድኖች ሁሉ እጅግ በጣም ጠንካራውን እጅግ በጣም አስፈሪውን ስብስብ ፊት ለፊት መጋፈጥ የሚችል ደረት አለ ወይ? በሊጉ ሰንጠረዥ ላይ ልዩነቱ 6 ነጥብ ብቻ ነው። ነገር ግን ዳኛው ፊሽካቸውን ሲያሰሙ ያ ልዩነት ይጠፋል። ሜዳው ላይ የሚቀረው እውነት ብቻ ነው። ሁለት ፍልስፍናዎችና ሁለት ግዙፍ ምኞቶች ይጋጫሉ። የኤንዞ ማሬስካው ወጣትና የተራበው ቼልሲ ከሚካኤል አርቴታው የጦር ማሽን አርሰናል ጋር ዛሬ ለንደን እስትንፋሷን ሰብስባ ትጠብቃለች። ከ2004ቱ ዘ ኢንቪንሲብልስ በኋላ ኃያሉን አርሰናልን ገፍትሮ መጣል ይቻል ይሆን? ወደዚህ ታሪካዊ ፍልሚያ በጥልቀት እንገባለን። የአርቴታው የጦር ማሽን የ2025-2026 የውድድር ዘመን ማንም ያልገመተውን ታሪክ እየጻፈ ነው። የድሮ አርሰናል ተረስቷል። ያ ለጥቂት ዋንጫ የሚያጣው ያ ልስልሱ አርሰናል አሁን የለም። ሚካኤል አርቴታ የፈጠረው ነገር አውሬ ነው። ይህ ቡድን የማሸነፍ ማሽን ነው። የተመጣጠነ ጨካኝና ምህረት የለሽ በሰንጠረዡ አናት ላይ ያለውን ልዩነት በየሳምንቱ እያሰፋ ነው። የጥንካሬያቸው ሚስጥር የሚያስፈራ ባላንስ ወይም ሚዛን ነው። ማንኛውንም የመከላከል ግንብ መስበር የሚችል ፈንጂ የፊት መስመርና እንደ አለት ከጠጠረ ንቅንቅ ከማይል የኋላ ደጀን ጋር ተጣምሯል። በሻምፒዮንስ ሊጉ 5 ጨዋታዎች 5 ድሎች ባየር ሙኒክን በኤሚሬትስ ስታዲየም ያንኮታኮቱበት መንገድ አውሮፓን ያስደነገጠ ነበር። ያ አፈጻጸም የአርሰናልን ጥልቀት ብስለትና የማሸነፍ ስነ ልቦና ለዓለም አሳይቷል። ቁልፍ ተጫዋቾች ቢጎዱ እንኳን ቶተንሃምን ሲጨፈልቁ አየን፣ ባየርንን ሲያባረሩ አየን። ይህ አርሰናል ተሰጥኦ ብቻ አይደለም ያለው። ይህ ቡድን አድጓል። በራስ መተማመኑ ጣራ ነክቷል። በየሳምንቱ ወደ ሜዳ ሲገቡ እንደሚያሸንፉ ተስፋ አድርገው አይደለም፣ እንደሚያሸንፉ አውቀው ነው። በሌላኛው የከተማው ጫፍ ግን አንድ ጸጥ ያለ አብዮት እየተካሄደ ነው። ኤንዞ ማሬስካ ይህ ጣሊያናዊ ሰው ቼልሲን ሲረከብ ብዙዎች ተሳለቁ። የማይግባቡ የህፃናት ስብስብ አሏቸው። አቅጣጫ የሌለው ፕሮጀክት ተባሉ። ነገር ግን ሰማያዊዎቹ በጸጥታ እያንዳንዱን ጥርጣሬ ሰባበሩት። ከአርሰናል ጨዋታ በፊት ከ7 የፕሪሚየር ሊግ ጨዋታዎች 6ቱን አሸንፈዋል። ቀስ በቀስ ድምጽ ሳያሰሙ ወደ ሁለተኛ ደረጃ ወጡ። ባርሴሎናን በስታንፎርድ ብሪጅ ሲያሸንፉ የታየው ድባብ ዋው! ስታንፎርድ ብሪጅ እንዲህ ሲንቀለቀል ከታየ ዓመታት ተቆጥረዋል። ማንም እንደ ቀልድ ያያቸው የነበሩት ልጆች አሁን እውነተኛ ተፎካካሪዎች ሆነዋል። ኮል ፓልመር ከጉዳት አገግሞ ለዚህ ጨዋታ ደርሷል። ነገር ግን አስገራሚው ነገር ቼልሲ ከአሁን በኋላ የፓልመር ብቻ ጥገኛ አይደለም። ፓልመር በሌለበት ጊዜ እንኳን እንደ ኤስቴቫኦ ያሉ አዳዲስ ኮከቦች ብቅ አሉ። ጋርናቾ፣ ዲያፕ፣ ጊተንስ እነዚህ ልጆች ማሬስካ የቀረጻቸው ገዳይ መሳሪያዎች ናቸው። ቼልሲ አሁን ጊዜያዊ ተፎካካሪ አይደለም። ቼልሲ አሁን እውነተኛ ኃይል ነው።
ታዲያ ማን ያሸንፋል? የቼልሲው የምንጊዜም ምርጥ መሪ 5 ጊዜ ፕሪሚየር ሊግ ዋንጫን ያነሳው ጆን ቴሪ ንግግሩን አልቆጠበም። ይህ ጨዋታ ዋንጫውን በቀጥታ ላይወስን ይችላል አለ ቴሪ። ነገር ግን ሻምፒዮኑ ከነዚህ ከሁለቱ አንዱ እንደሚሆን እርግጠኛ ነኝ። ሊቨርፑልና ሌሎች ከጨዋታው ውጪ ናቸው። ይህ የክለብ ፍቅር ንግግር ብቻ አይደለም፣ ሻምፒዮን መሆን ምን ማለት እንደሆነ ከሚያውቅ ሰው የተሰጠ ምስክርነት እንጂ። ለቴሪ ቼልሲ አስፈላጊው የማሸነፍ ልምድ አለው። ነገር ግን ሁሉም በዚህ አይስማሙም። ጋሪ ኔቪል ሁኔታውን በሌላ መነጽር ያየዋል። ቼልሲዎች ለማየት ያዝናናሉ፣ ድንቅ ብቃት አላቸው ይላል ኔቪል። ነገር ግን እንደ አርሰናል ካለ የረጋ ልምድ ካለውና ሙሉ ከሆነ ቡድን ጋር ለመጋፈጥ ገና አልበሰሉም። ኔቪል እንደሚለው ከሆነ ቼልሲ ተስፋ ሰጥቶ መልሶ የሚያስቆርጥ ቡድን ሊሆን ይችላል። ገና ወጣት ናቸው። ገና ወሳኝ ሰዓት ላይ ይርዳሉ። ለጋሪ ኔቪል ቼልሲ ጥሩ ቡድን ነው፣ ግን ገና ታላቅ ቡድን አልሆነም። ኤንዞ ማሬስካ ራሱ ቡድኑ ለአርሰናል የቅርብ ተቀናቃኝ ቢሆንም ስለ ዋንጫ ማውራት ገና እንደሆነ ተናግሯል። ለዚህ ነው የዚህ ሳምንት ጨዋታ ወሳኝ የሚሆነው። ቼልሲ ይህን የአርሰናል አውሬ ማሸነፍ ከቻለ የኔቪል ትንበያ የሰዎችን ጥርጣሬ ሁሉንም መቀየር ይችላል። ሜዳው ላይስ ምን ይጠብቀናል? የመሃል ሜዳው ጦርነት እሳት ይሆናል። የ100 ሚሊዮን ፓውንድ ጦርነት። ሞይሴስ ካይሴዶ ከዴክላን ራይስ ጋር። ጨዋታውን የሚቆጣጠረው ማን ነው? ቼልሲ በፍጥነት በሚጫወቱት የመልሶ ማጥቃት ወይስ አርሰናል ኳስን ተቆጣጥሮ በሚፈጥረው ጫና? ማሬስካ ኤስቴቫውንና ጋርናቾን በመጠቀም የአርሰናልን ጠንካራ መከላከል ለመሰንጠቅ ይሞክራል። አርሰናል ደግሞ በሳካና በኦዴጋርድ አማካኝነት የቼልሲን ወጣት ተከላካዮች ወደ ስህተት ለመምራት ይተጋል። ይህ የቼዝ ጨዋታ ነው። ስህተት የሰራ ይቀጣል። ከ20 ዓመታት በፊት የአብራሞቪችና የሞሪንሆ ቼልሲ የለንደን ዘውድ ከቬንገር አርሰናል ነጥቀው ነበር። ሰማያዊው ዘመን ነገሰ። ዛሬስ ታሪክ ራሱን ይደግም ይሆን ወይስ ሚዛኑ ይቀየራል? አርሰናል ካሸነፈ ለሊጉ ያስተላለፈው መልእክት ግልጽ ነው። ማንም ሊደርስብን አይችልም የሚል ቀዝቃዛ ማስጠንቀቂያ። ቼልሲ ካሸነፈ ግን በስታንፎርድ ብሪጅ የሚፈጠረው የእምነት ማዕበል ማንንም ሊጠርግ ይችላል። ወጣቶቹ ለአንበሳነት እንደደረሱ ያረጋግጣሉ። ለቼልሲ ደጋፊዎች ይህ ጨዋታ ከ3 ነጥብ በላይ ነው። የጠፋውን ክብር ማስመለሻ ነው። ለአርሰናል ደጋፊዎች ከ22 ዓመታት መጠበቅ በኋላ አዎ እኛ የለንደን ነገስታት ነን ብሎ የማወጃ ቀን ነው። 90 ደቂቃዎች የለንደንን እጣ ፈንታ ይወስናሉ። ዳኛው ፊሽካቸውን ሲያሰሙ መላው እንግሊዝ ስራውን አቁሞ ይመለከታል። ማን ያሸንፋል? ልምድ ወይስ ወጣትነት? ዲሲፕሊን ወይስ ህልም? እሁድ ምሽት የለንደን እግር ኳስ ታሪክ እንደገና ይጻፋል። እንዳያመልጣችሁ። መልካም ጊዜ።